ስማኝ በኃይሉ፣ አንድ ነገር አደርጋለሁ ብትል ለሰላም ሁሉም ነገር እነግራታለሁ። ምንድን ነው ለእኔ የሚነግረኝ? በኃይሉ የደበቀኝ ነገር አለ ማለት ነው? ሄሎ በኃይሉ፣ እየሰማኝ እንደሆነ እርግጠኛ ነኝ። አንድ ነገር አደርጋለሁ ብትል ለዛች እንደፈለክ የምታደርጋት ሞኝነትህ ቃል የሷ ልጅ እንዳልሆነች እነግራታለሁ። ሰላም ናት እንዴ? ለሰላም ነው ያወራሁት? ምንድን ነው የሰማሁት? ቃል የኔ ልጅ አይደለችም? እንዴት ይህን ሁሉ ጊዜ እያታለሉኝ ነበር ማለት ነው? ለነገሩ ከዚህ በኋላ ምን ይመጣል? እንደውም ብሌን የሷ ልጅ መሆኑንም እነግራታለሁ። ሰላም የሳሚ ንግግር በጣም ገርሟታል። በኃይሉና በሳሚ መካከል ያለው ግንኙነት ምንድን ነው ብላ ተጠራጥራ ነበረ። ገና ስልክ ከማንሳቷ በፊት የኃይሉ ስልክ ሲጠራ አይ አላነሳም፣ ለምን የሰው ስልክ ማንሳት ነውር ነው እያለችም ቢሆን ነገር ግን ስልኩን ካነሳች በኋላ የሰማችው ነገር በጣም አስደንግጧት ነበረ። ሳሚ እንግዲህ በኃይሉ መስሎት ሲያወራ የነበረውን ነገር ዝም ብላ ነበረ። ምን እየተፈጠረ እንደሆነ በቤት ውስጥ ማወቅ እፈልጋለሁ በሚለው አንስታ ዝም ብላ ስታዳምጥ የነበረው ሰላም ቀላል አልነበረም። የሰማችው ነገር በጣም አስደንግጧት ዱብዳ ሆኖባታል። እስከ ዛሬ ድረስ አቶ በኃይሉ በህይወቴ ሲጫወት ነበር፣ ቃልስ የኔ ልጅ አልነበረችም፣ እንዴትስ ይሄን ሁሉ ነገር እኔ ላይ ማድረግ ፈለገ የሚለው ነገር ጥያቄ ሆኖባታል። በስተመጨረሻም ለሳሚ ድምጿን ያሰምታ ነበር። ከዛ በኋላ ሳሚ በጣም ደንግጧል። እንዲህ ለሰላም ነበረ እንዲህ ሁሉንም ነገር ሳወራ የነበረው? ለነገሩ ካሁን በኋላ ምንም አይመጣም፣ እንደውም ብሌን ልጇ እንደሆነች እናገራለሁ ብሎ እንግዲህ ድጋሜ ስልኩን አንስቶ ጆሮ ላይ አድርጎ ነበረ። ነገር ግን አልተናገራትም። በሚቀጥለው ክፍል ላይ እንግዲህ ሳሚ ለሰላም ሁሉንም ነገር ይነግራታል ብዬ አስባለሁ። ይህ የኔ ግምት ነው። የእናንተስ ግምት ምንድን ነው? ኮመንት ላይ አስቀምጡልኝ። ሌላኛውና ዋነኛው ጉዳይ እንግዲህ አሁን ላይ ብሌን በጣም እየተጨነቀች ነው ያለችው። ለምንድን ነው ሰላምን ሳያት የተለየ ስሜት የሚሰማኝ? እሷን ባየዋት ቁጥር እናቴን ትመስለኛለች። ምናልባት ቃል ያወቀችው ይህን ይሆን እንዴ? ሰላም የኔ እናት ትሆን እንዴ የሚል ጥርጣሬ በውስጧ እንዲፈጥር አድርጋለች ሆናለች ማለት ነው። እንግዲህ ወደ ዳግም ከሄደች በኋላ ዳግም እንግዲህ የጠየቀችው ጥያቄ ዱቡዳ ቢሆንበትም በስተመጨረሻው ተስማምቶበታል ማለት ነው። አንተ የቃልህ ፍቅረኛ እንድትሆን እፈልጋለሁ ለጊዜው መረጃ እስከምታገኝ ድረስ እንደ በፊቱ ሳትሳሳት በጥንቃቄ ቃልን ቅረባትና እንደ ፍቅረኛ ሆንላት። ከዛ በኋላ ከዚህ በፊት እናቴ ያልሆነችዋን አልማዝ አምጥቶ ያንቺ እናት ናት ብሎ እነሱ ሊያታልሉ ይስሉ አንተ አልነበርክ እንዴ እውነቱን የደረስክበት? ስለዚህ አሁንም ልክ እንደዛው ልትረዳኝ ይገባል። ሰላም ምናልባት እናቴም ልትሆን ትችላለች የሚል ጥርጣሬ በውስጧ ስለነበረ ቆይ ዳግም ትንሽ ላስብበት፣ የሆነ ነገር እየመጣልኝ ነው ብላ እንግዲህ እያሰበች ስለስልፍች ነበረ። ለሰላም ያላት ፍቅር እንዲሁም ደግሞ ሰላምም እንደዛው ለሷ ያላት ፍቅር ለምንድን ነው በዚህ ልክ ከቃል ይልቅ ለእኔ ቅርቤ የሆነችው? እናም ደግሞ ምናልባት ውስጤ ነግሮኝ ይሆን እንዴ እሷ ብትሆን እንዴ እናቴ የሚል ጥርጣሬ አምጥቶባታል። ጥርጣሬዋ እውነት ነበር፣ ነገር ግን ምንም እርግጠኛ ልትሆን አልቻለችም ማለት ነው። ምንም አይነት ፍንጭ እስከዛሬ ድረስ ሰላም እናቷ መሆኗን አልተረጋገጠም። ነገር ግን የቃል ጓደኛ ለእኔ ልትናገር የነበረው ነገር ምናልባት ይሄም እኮ ሊሆን ይችላል። አዳምጫት ቢሆን ኖሮ ይህንንም እድል በራሴ ነው እንግዲህ ያበላሸሁት። ካሁን በኋላ ደግሞ ባንተ እንዲመለስልኝ እፈልጋለሁ። ስለዚህ ለትንሽ ጊዜ የቃል ፍቅረኛ መሆን አለብህ ብላ አስገድዳው፣ እሱም እንግዲህ በሀሳቡ ከተስማማ በኋላ እንደዛው እየቀረባት ነው ያለው። ታዲያ ቃል አንድ ነገር አታለች። ከዚህ በፊት ዳግምና ብሌን ሆኖ አንድ መረጃ አጥፍተውባት ነበረ፣ ሳሚን የምታስይዝብ ፍላሽ ነበራት። ታዲያ የኃይሉ መረጃ ነበረበት። ያንን መረጃ በሚገባ አስቀምጣ ነበር። ነገር ግን ፍላሹን ዳግምና ብሌን ሆነው ወስደውበት እንግዲህ ለሳሚ ሰጥተውታል ማለት ነው። ሳሚ እንግዲህ
ዳግምን አስገድዶት ስለነበረ ዳግም ደግሞ ከብሌን ጋር በመሆን እንግዲህ ከቃል ይሄንን ነገር ሰርቀዋል ማለት ነው። እናም ፋይሉን ሙሉ በሙሉ ዲሌት አድርገውባታል። እሷ ይሄንን ነገር ቼክ ከማድረጓ በፊት ነበረ እንግዲህ ለባልደረባዋ ደውላ አንድ ስራ አግኝቼልካለሁኝ ልክ እንደ በኃይሉ ሌላኛውም ሰው ከርቸል የምናስገባበት እልክልሃለው በኮምፒውተር ብላው ኮምፒውተሯን ከፍታ ስታየው ምንም አይነት መረጃ የላትም ማለት ነው። ምክንያቱም ሳሚና እንግዲህ አቶ በኃይሉን እስር ቤት የሚከትበትን መረጃ ወንጀልን አላገኘችም ነበረ። በዛ ወንጀል እንግዲህ ሳሚን አስፈራርታ ልክ እንደ በኃይሉ ከርቸሌ ልታስገባው ነበር። ነገር ግን ሳሚ ቀድሟት ነበረ ማለት ነው። ይህ ነገር ደግሞ ለሳሚ በጣም ደስታ ነበረ። ምክንያቱም እሷን ገደል የሚከትበት መረጃ ስላለው ማለት ነው። ካሁን በኋላ እኔን የምታስፈራራበት አንዲትም ነገር የለችም ብሎ አስቦ ቅድሚያውኑ ከዳግም ጋር አንድ ላይ በመሆን እንግዲህ ጉድ ሰርተዋታል ማለት ነው። ይህንን ነገር ብሌንና ዳግም እንዳደረጉ አታውቅም። ነገር ግን እሱን ካጣች በኋላ ጮጓራዋ ተነስቶባት የጮጓራ መድኃኒት እየፈለገች ባለችበት ሰዓት ላይ ነበረ ዳግም ደርሶላት ወተትና መድኃኒቱን ይዞላት የመጣው። ታዲያ ወተት ከሰጣት በኋላ እንዴ በዚህ ልክ ይራራልኛል እንዴ ይወደኛል እንዴ እናም ደግሞ ከዚህ በፊት አላፈቅርሽም ብሎኛል ነበር እንዴ በዚህ ልክ እኔን ለምን ቀረበኝ እናም ደግሞ ከህመሜም አዳነኝ ይሄ በጣም ደስ የሚል አጋጣሚ ነው ብላ የበፊት ህመሟን ረስታ እንግዲህ አሁን ላይ ለዳግም ያላት ስሜት እንደ በፊቱ እንግዲህ ሊመለስላት ነው ማለት ነው። እንዴ በአንዴ እንደዚህ ከሆነችማ እያደር እየቀረብኳት በሄድኩ ቁጥር ሌላ ችግርም ታመጣብኛለች ብሎ በጣም ፈርቷል ዳግም። ምክንያቱም እንደ በፊቱ እንዳይሳሳት ልጅቷ እውነትም አሳሳች ስለሆነች ብሌንም ይህንን ነገር ስለምታውቅ አሁንም ድጋሜ እንደማትሳሳት አውቃለሁኝ። አንተ በጣም ጠንካራና ጀግና ወንድ ነህ። ስለዚህ እናቴ ደግሞ እፈልጋታለሁ፣ በእናት እጅ መታቀፍን እፈልጋለሁ። ለምን እንደሆነ ባላውቅም ሰላም እናቴ እንደሆነች ይሰማኛል። ለምን እንደሆነ አላውቅም ዳግም። ስለዚህ ልትረዳኝ ይገባል። ከዚህ በፊትም እንግዲህ ያው እናቴ ያልሆነችን እናቴ ናት ብሎ አስተዋውቆኝ ስለነበረ አሁን ላይም ምናልባት አይታወቅም ቃል ይህ ነገር እንዲወጣ ስለማትፈልግ ነው ጓደኛዋን ስታስፈራራት የነበረው። ለሰላም ሁሉንም ነገር እነግራታለሁ፣ እናም ደግሞ አንቺ እንኳን እንዳልነግራት ብታደርጊኝ ሰላም በሆነ መንገድ እሷን መስማቷ አይቀርም፣ እውነታውን ማወቋ አይቀርም ስትላት በጆሮዬና በአይኔን ያየሁትኝ የሰማሁትኝ። ስለዚህ ዳግም የሆነ ነገር አለ። ስለዚህ ስለ እናቴ በደንብ 100% ቃል ታውቃለች። ይህንን ነገር ደግሞ ቀስ በቀስ አወጣጣት። አንተ ይህንን ማድረግ አያቅትህም። እኔ እንኳን እናትህን እንድታገኝ ብዙ ነገር ረድቼ ከለ እንዴ ብለዋለች ማለት ነው። እንግዲህ አሁን ላይ ይህ ነው የሚያስጨንቃት ማለት ነው ብሌን። ሌላኛው ነገር ወይዘሮ ገነት ያላሰበችው ነገር ሰምታለች ከዳግም። እንግዲህ የእሷ ጎረቤት የነበረችዋ እንዲሁም ደግሞ እንግዲህ አሁን ላይ ምስጢረኛ ይህ ነው ብላ የምታስበዋ ሴት የበኃይሉ ተላላኪና የበኃይሉ ሰራተኛ እንደሆነች ከዳግም በሰማይ ሰዓት ላይ ራሷን እንግዲህ ስታ ወድቃለች ማለት ነው። እንዴ ዳግም እና ይቺ ሴትዮ ምንድን ነው የሚያገናኛቸው ብላ እየታዘበች ነበረ ብሌንም። ታዲያ እናንተ ሁለታችሁ ራሱ የእሷን ስራ ብታውቁ ኑሮ ከኔ ጎን ነበረ ሆኑት ብሏል ማለት ነው ዳግም። ምክንያቱም እናቱ በጥፊ ብለው ነበር። እንዴት ጎረቤትን በዚህ ልክ ታንቋሽሻታለ? እዚህ ቤት ውስጥ እኔ ብቻ ነኝ ሰውን መናገር የምችለው፣ ጎረቤቴን መናገር የምችለው እኔ ብቻ ነኝ ብላ እንግዲህ ዳግምን የገዛ ልጇን በጥፊ መታው ነበር። በዛ ሰዓት ላይ እንግዲህ የሷ ጎረቤት በጣም ደስ ብሏት ነበረ። ያንተ እናት እንደ አሻንጉሊት እንደፈለኩ ማሽከረክራት ናት፣ እንኳንም በጥፊ መታችክ ብላ እንግዲህ በውስጧ እየተደሰተች ነበረ። በስተ መጨረሻ ላይ ግን ምን ፈልጋ እሷ ቤት እንደምትመጣ እናም ደግሞ የዳግም እናት እንግዲህ መናገር ያሌለባትን ነበረ ምስጢር ነው ብላ የነገረቻት። ታዲያ ይሄ ነገር ይወጣብኛል በኋላ በኃይሉ ይሄን ነገር ከሰማ እኔንም ልጆቼንም ይገልብኛል ብላ ፈርታ ስለነበረ ይህን ነገር ደግሞ ለእሷ መናገሯን ስለምታውቅ ራሷን ስታ ወድቃለች። ታዲያ ብሌን እና ዳግም በጣም ደንግጠዋል። ምንድን ነው እያደረገው ያሉት እነዚህ ሁለቱ? ስለዚህ እቺ ሴት እውነትም የበኃይሉ ሴት ናት ወይ? ከበኃይሉ ጋር ነው ወይ የምትሰራው? ለበኃይሉ ነው ወይ የምትሰራው የሚለው ጥያቄ ሆኖባቸዋል ለሁለቱም። እሱ ግን አስፈራርቷት ነበር። ሁለተኛ እናቴ አጠገብ ድርሽቴና እገልሻለሁኝ፣ እናም ደግሞ ለበኃይሉ የምታመላልሽውን ከእናቴ ተቀብለሽ ወሬ ልታቆሚ ይገባል፣ አለበለዛ ግን በህይወትሽ ነው የምትፈርጁ ብሎ አስፈራርቷት ነበር። ታዲያ ዳግም ቤት መኖሩን ስላላወቀች ነው ዘው ብላ የገባችው ማለት ነው። አሁን ላይ እንግዲህ የተፈጠረው ነገር በዚህ መልኩ ቢሆንም ለነገው ደግሞ ምን
እንደሚፈጠር ስለማያውቁ አሁን ላይ እንግዲህ ገነት ሁሉንም ነገር አውቃለች። ራሷን ስታ ከወደቀች ከተነሳች በኋላ ምን አይነት እርምጃ በጎረቤቷ ላይ ትወስድ ይሆን? ምክንያቱም ማውጣት ያሌለባትን ምስጢር ነበረ ስለ በኃይሉ የተናገረችው። ከባኃይሉ ጋር በፍጹም አልተዋወቅም ብላ ነበረ ምስጢሯን የሰማችው ጎረቤቷም። ታዲያ ይሄን ምስጢር የሰማችው ጎረቤቷ ለበኃይሉ ተናግራለች ብላ ነው። ዳግም የበኃይሉ ሰራተኛ ናት፣ እንዲሁም ደግሞ ለበኃይሉ ነው ወሬ የምታቀብለው ሲላት ራሷን ስታ የወደቀችው። እውነትም በጣም ታሳዝናለች የዳግም እናት። ብሌን እንግዲህ ያው ከበፊት እናቷ ቤት ወይ ደግሞ የወላጅ እናቷ ቤት ጠፍታ ነበረ። አሁን ላይ ስትመጣ እውነትም እስካሁን ድረስ እኔ እንኳን እሷን ሳልጠይቃት እሷ ግን አሁንም ስለ እኔ ነው የምትጨነቀው ብላ በጣም ስስት ሆና እያየቻት ነበረ። እና እንግዲህ ያው እንደ እናት ሆና ከመሬት አንስታ ያሳደገቻት ለወግ ማዕረግ ያበቃቻት ትምህርቷን እንድትማርና በዚህ ልክ ስነ ምግባር እንዲኖራት አድርጋ ያስተማረቻት ብሌንን አሁንም እንግዲህ ያው ከራሷ በላይ እሷ ለሌላ ሰው ነው የምታስበው፣ ልክ እንደ እናቷ ማለት ነው። አሁን ላይ ደግሞ ሰላም እናቷ እንደሆነች ካወቀች በኋላ የሌለ ደስታ ነው የሚከባት። ዳግምም እንግዲህ እኔም ያንችን እናት ለማግኘት ሌሊትና ቀን እሰራለሁ፣ ምንም ችግር የለውም ብቻ ከቃል ይህንን ነገር ማወጣጣት ከቻልኩና ያንቺ እናት ማን እንደሆነች ከቃል ካወቅኩኝ እኔ ምንም ችግር የለብኝም፣ አንቺን የሚያስደስት ነገር ምንም ነገር ብትይኝ አደርግልሻለሁ ብሎ ቃል ገብቶላታል። ምናልባት እንግዲህ ከሌላ ሰው ሳትሰማ ሰላም እንግዲህ ማን እንደሆነ ልጇ እንዲሁም ደግሞ በራሷ መንገድ እንግዲህ ማወቃ አይቀርም ብላ የቃል ጓደኛ እንደነገረቻት ለቃል ብሌንም ሰምታ ነበር። ብሌን እንግዲህ አሁን ላይ ሰላም ቃል የእሷ ልጅ እንዳልሆነ አውቃለች። ይህንን ነገር ደግሞ ለብሌን ከተናገረች እንኳንም ከኔ ያልሰማሽው ምንም ቢሆን ከሌላም ሰምተሻል አይደል? እናም ደግሞ በስተመጨረሻ ላይ እንግዲህ ያው ለሰላም ሳሚ ብሌን ልጇ እንደሆነችም እናገራለሁ እያለ ነበረ። በመሀል ሀሳቡን ቀይሮ ካልተወ በቀር ከተናገራት እንግዲህ ሰላም ወዲያውኑ ብሌን ልጇ እንደሆነች በሰራተኛ መልኩ እሷ ቤት እየሰራች የነበረችዋ ልጅ የእሷ ልጅ እንደሆነች ካወቀች በኋላ እንግዲህ በኃይሉና ቃልን ከዛ ቤት ውስጥ አስፈንጥራ ማስወጣቷ አይቀርም ማለት ነው። ቃልና እንግዲህ የገዛ ወንድሟ ይሄን ሁሉ ነገር ሲሰራባት እንደነበረና ቃልም ልጇ ሳትሆን እስከ ዛሬ ድረስ እስከ መግደል ድረስ እንኳን ደርሳ መርዝ ስትሰጣት የነበረ እያንዳንዱን ትውስታዎችን ካስታወሰች እንግዲህ ቃል ልጇ እንዳልሆነችና ሳሚ እንደማይዋሽ ይገባታል። ከዛ በኋላ ስለ ብሌንም አሁን ላይ ለእሷ ሊናገር ይገባል ብዬ አስባለሁ ሳሚ። አለበለዛ ዛሬ ካልነገራት ሌላ ጊዜ ለመናገር ጊዜ አይኖረው። ምክንያቱም ሰላም አሁን ላይ ቃል ልጇ እንዳልሆነች አውቃለች። ከዛ በኋላ ደግሞ ብሌን ልጇ እንደሆነች አሁን ላይ ማወቅ ካልቻለች በኋላ ላይ እንግዲህ በኃይሉና ቃልን ማፋጠጧ አይቀርም። እንዴት እንደዚህ ታደርጉኛላችሁ? አንቺ ልጄ አይደለሽም። አንተም ደግሞ እንዴት ነው ልጄ ያልሆነችውን ሀብትና ንብረቴን ፈልገ እንደዛ ስታጃጅለኝና ድራማ ስትሰሩብኝ እንደነበራችሁ እኮ አውቃለሁ። የነገረኝን ሳሚ ነው ብላ ከተናገረች ሌላ ምርጫ አይኖራትም ማለት ነው። ስለዚህ የሆነ ነገር አድርጎ ያሳምኗትና አሁንም በሰላም እንግዲህ በህይወቷ ሊጫወቱ ይችላሉ ብዬ አስባለሁ። ስለዚህ አሁኑኑ ላይ ነው ሳሚ ብሌን የሰላም ልጅ እንደሆነች ለሰላም መናገር ያለበት ብዬ ነው የማስበው። ይህ የኔ ሀሳብ ነው። ውድና የተከበራችሁ የቻናሌ ቤተሰቦች እናንተም እንግዲህ የአደራ ድራማ ላይ ያላችሁ በዚህኛው ክፍል ላይ ያላችሁ አስተያየት ኮሜንት ላይ ብታስቀምጡ ደስ ይለኛል። ለዛሬ ያዘጋጀውላችሁ ቪዲዮ ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ። ባይ ባይ።